ይህ የምትመለከቱት የልዕልቷ የንግስቷ እጅግ በጣም የምወዳት የማፈቅራት የኔ ልዕልት ሩታ የቤት የትልቁ በር የመግቢያ በር ቁልፍ ነው። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ። ያው የግቢውን ቁልፍ ተቀብላለች። ገብታ የምትፈልገው ነገር ማለት ከሄደሽ ማለት ያለሽ ነው። አሁን ሲደብርሽ ግቢ ላይ ሄደሽ መዋል ምናምን ትያለሽ። አስረክበናል። እንግዲህ መዝናኛ ስፍራ፣ ትልልቅ መዝናኛ ስፍራዎች ሀገራችን ላይ ያሉ፣ እዛ ሄዳችሁ እርስ በእርስ ማውራት ያለባችሁን አውርታችሁ ሪላክስ አድርጋችሁ ጊዜያችሁን አሳልፋችሁ ወደ አዲሱ ወደ ልትወጁ ወደ ምትቺ ወደ ቤተ መንግስት ያለውን ፊኒሺንግ በሙሉ ጨርሰን እንድትገቢ ለማድረግ አስበናል። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንደምናችሁ አለን። ፈጣሪ ይመስገን ሁላችንም ደህና ነን። ዛሬ በትልቅ ነገር መተናል። ሰላም ልበላችሁ። ሰላም ሰላም፣ እንዴት ናችሁ የኛ ቤተሰቦች? አለን እግዚአብሔር ይመስገን እኛ ደህና ነን። ዛሬ በቆንጆ ነገር መተናል። ዛሬ ሩታን ልዕልቷን ቀጥረናታል። ቤቷን ልናስረክባት ነው ዛሬ እዚህ ቀጥረናታል። ያው የሚፈጠረውን ምን ቤተሰቦች ያው ከዚህ በፊት ብዙ ጊዜ እንደተናገርኩትም ሩታ ብዙ ነገሮችን እያሳለፈች ያለችበት ከማንኛውም ጊዜ በላይ በአሁን ላይ ሰው ያስፈልጋታል። በጣም ብዙ ነገሮችን እያሳለፈች ያለችው አሁን ነውና ያን አስመልክቶ ነገራቶች በዚህ መልኩ መቀጠል ስላለባቸው ደስታንም ጨቅጭቄ ማድረግ ያለብን ነገር ዛሬ ነው ማድረግ ያለብን። ነገ ከነገ ወዲያ እሷ የሆነ ስሜት ከገባች በኋላ ከተጎዳች በኋላ ነገራቶችን ማስኬድ ወይ ደግሞ ነገራቶችን ለማስቀጠል በጣም ቻሌንጅ ይሆንብናል ብዬው ዛሬ ከሩታ ጋር ብዙ ነገሮችን ልናወራ ተገደናል። ያው ባለፈውም የመጀመሪያ ሽምግልና ስንልክ እንደተመለከታችሁት ፋሚሊ ከማዘሯና ከፋዘር በስተቀር አብዛኞቹ አክሰፕት አድርገዋል። ማዘርና ፋዘር ግን ነገሩን በእናስብበት አልፈውናል። ነገሩን አስበንበት ከዚህ በኋላ በምናየውና በሚሆነው ነገር ተመርኩዘን እሽታችንም እንቢታችንን እናሳውቃቸዋለን ብለውናል። ስለዚህ ያሉት ፋሚሊዎች ከማዘርና ከፋዘር በስተቀር እንዳለ ሁሉም በሚባል ደረጃ ያን ደስታን መውደዳቸውና አክሰፕት ማድረጋቸው ደግሞ ለሷም ነገ ከነገ ወዲያ ከጎኗ ሰው እንዳለና ምንም አይነት ስሜት እንዳይሰማት ያደርጋል ብዬ አስባለሁ። ለዛም ነው ዛሬ ሩታን ከቤት ጨቅጭቄ አስወጥቼ ብዙ ነገሮችን እንድናወራ ላደርጋት የወሰንኩት ማለት ነው። ብቻ ግን ነገራቶች ትንሽ እንዳበሳጫችሁ እናውቃለን፣ ትንሽ እንደተሰማችሁም እናውቃለን። ይሄ ነገር በሙሉ ግን ሩታ ወደ ራሷ ስትመልስና ካለችበት እልህ ስትወጣ ደግሞ ሁሉንም ነገር አስተካክላ ሁሉም ቦታውን የሚያውቅ ይሆናል። ሁሉም ቦታውን ይይዛል። በዚህ አጋጣሚ ግን አሁን አንዳንድ ነገሮችን እያረጋችሁ ያላችሁ ሰዎች ነገ የምታፍሩበትን ነገር ባታረጉ ባይ ነኝ። ምክንያቱም መጥፎ ቀን እንዳለ ሁሉ መልካም ቀን ይመጣልና መልካም ቀን ሲመጣ የሚያሳፍራችሁን ነገር አሁን ባታረጉ ባይ ነኝ፣ እኔ እንደግሌ ማለት ነው። አዎ ልክ ሁላችሁም ስርዓት መያዝ አለባቸው ማለት በዚህ ልክ ንቀትን ማሳየት የለባቸው። ሩታም ካለችበት ወጣ ነገሮችን እንድታቆም ብላ እንድታስብ ፈልጋለሁ ማለት በቃ የማይሆን ውስጥ ነች ማለት እልህኛ ነች፣ እልህ ውስጥ ነው ያለችውና ከዛ ሙድ ውስጥ ወጣ ነገሩን ቶሎ ጨርሰ ነው ቤተሰብ ጋርም ያለው ነገር ጨርሰናል። ማዘርና ፋዘሯ ብቻ እሷም ደግሞ እዛ ሄዳ አብረን ሄደን እንድታወራ ፈልጋለሁ ማለት ከነሱ ጋር ተገናኝታ እንድታወራ ፈልጋለሁ። ቤቱንም ሰጥቻት በቃ ከአብሯ ዙሪያው ላይ ያሉት ጠላቶቿ ርቃ እዛ ቤት ውስጥ እንድትኖር ነው ፈልገውና ነገሩ እየተሳከለ ይመስለኛል። እዩ አይደል? ይመስለኛል። ያው በዚህ ሰዓት ሩታ የበፊቷን ሩታ መቼም ታውቋታላችሁ። አብዛኞቻችሁ ምን አይነት ጠንካራ ሴት ምን አይነት ሰው እንደሆነች አብዛኞቻችሁ ትምህርት የሆነችን በብዙ ነገር ለሴቶችም ኢቭን ለወንዶች ራሱ ጥንካሬዋ በጣም የሚያስገርምና የሚያስደንቅ የነበረችዋን ሩታ ታውቋታላችሁ ብዬ አስባለሁ። አሁን ግን ባለባት ጫናና እንደዚህ ተናግሮ አናጋሪዎች አሉ አይደለ? በሚያረጓት ነገር እነዛን ነገሮች ሉዝ እያደረገች ነው። አሁን ላይ በጣም ብዙ ነገሮችን ነጥብ እየጣለች ነው። ይሄ ደግሞ ያለ ምክንያት የሚመጣ ነገር አይደለም።
ግን ይሄን ነገር ቆም ብላና አስባ ነገሮችን ለማስተካከል በምትሞክርበት ሰዓት ደግሞ ወደ ቀልቧ ተመልሳ ሁሉንም ነገር መስመር እንደምታስይዘው ደግሞ ባለሙሉ እርግጠኛና ባለሙሉ ተስፋ ነኝ። ስለሆነም ነው ዛሬ በትልቅ ነገር የመጣ ነው። እሷንም ይዘናት ወደ ቤቷ ልንሄድ ነው ዛሬ። ሩታን ይዘናት ወደ ተዘጋጀላት ወደ ታሰበላት ወደ ተገዛላት ቤት ልንሄድ ነው። ቤተ መንግስትም በለው ምናልባት እኔ እንደዛ አይነት ቤት እውነቴን ነው የምነግራችሁ፣ እንደዛ አይነት ቤት አይቼ አላውቅም። ገርሞኛል። ያ ብቻ አይደለም፣ ከዛ በላይ ብዙ ነገሮችን ታስቡላታል። ያው ከሙሉ ጥበቃ ጋር ነው ቤተ መንግስቱ የምናስረከባት ዛሬ። ሩታ ከዚህ በኋላ ለሰከንድ እንኳን እንድች ብላ እንታስብ አንፈቅድላትም። ከዚህ በኋላ ከዛ ካለችበት ሙድ አስወጥተናት ደስተኛና ሳቂቷን ሩታን መልሳለን ብለን እናስባለን አይደል? ያ ደግሞ ጊዜው ደርሷል ብዬ አስባለሁ። እሺቷን ደግሞ ዛሬ እንጠብቃለን። ያው እሺ እንደምትለንም እናውቃለን። ምክንያቱም እሷ ብዙ ነገሮችን አንድ እሺ ለማለት 10 ጊዜ ለክታ ነው አንድ ጊዜ የምትቆርጠውና ምናልባት 10 ጊዜ ጨቅጭቀናት አንድ ጊዜ እሺ ልትለን ትችላለች። እሺ ካለች በኋላ ግን ማንንም ወደ ኋላ እንደማይመልሳት ደግሞ ታውቃላችሁ። ለዛ ነው ለምንድነው የምጨቀጭቋት ብትሉንም ሩታን ከዚህ በፊት የነበረውን ባህሪዋ ታውቃላችሁ። 100 ጊዜ ካልጨቀጨቃችኋት አንድ ነገር አትወስንበትም። ከወሰነች በኋላ ደግሞ ለመመለስ ደግሞ ይከብዳል። ለዛ ነው በየጊዜውም እንደዚህ እያደረግን ያለ ነው። ስለዚህ ከእልኋም ከምኗም ትንሽ ራቅ ብላ ነገሮችን ለማስተካከል እንዲመቻት ዛሬ ይዘናት ልንሄድ ወስነናል። አይገርምም? እየመጣች ነው። ያምሩባታል፣ እህትየው አምሮባታል። ቀስ እንዳትወድቂ ወርቅሽ ነው እህት አለሜ ወንድም ማለት እንዴት ነሽ? እንዴት ነህ? መከታ ኩራት እንዴት ናችሁ? ደህና ናችሁልኝ? አለክ ደስታ አለሽ? እንዴት ነህ? አይ እንዴት ናችሁ? ሄሎ ማይ ፍሬንድ እንዴት ያማረብሽ አልተቻለችም። አንተ አንቺሻለሁ ማለት መልአክ መስለሽ መልአክ እኮ ጥቁር አይለብስም መልአክ ጥቁር አይለብስም። ጥቁር አይለብስም። አንዳንዴ ይለብሳል እኮ የጾም ሰዓት ምናምን ይለብሳል። አረል እንዴት ናችሁ? እንዴት ነሽ? ደህና ናችሁ? ደህና ነሽ? ሁሉ እግዚአብሔር ይመስገን አለሽ። ሩታነት በሰላም እንደጠፋችሁ ቀራችሁ? ያው በሰላም ነው። በክፉ ነገር መቼም እኛ ጋር ስትመጪ መጥፎ ነገር አስበሽ እንደማትመጪ ተስፋ አደርጋለሁ። ልክ ነህ፣ ግን ከሌላው ተለየብኝ። እንዴት አስቸኮላችሁ? ቶሎ ውሳኔዎችን መወሰን አለብን ብለን ስላሰብን ነው። ምን አይነት ውሳኔ? ቆንጆ ውሳኔዎችን አስይዘሽ ከቆንጆቹ ውሳኔዎቻቹ መካከል እባካችሁ አንድ ንገሩኝ። እንደብቃት እንዴት እንጂ አይ መደበቅ ሳይሆን ነገሮችን ማብራራት ይጠበቅብናል አይደል? ብዙ ነገሮችን ታውቃለች አይታለች ብዬ አስባለሁ። የተወሰኑ ሽማግሌዎችን ከአንቺ ጋር ከላክን በኋላም ወደ ፋሚሊም እንደላክን ታውቂያለሽ ብዬ አስባለሁ። አይተሻለም። ያ ነገር ብዙ ነገሮችን አውርተንበታል። ከዛ በኋላ ያለውን በፋሚሊ ደረጃ ማዘርና ፋዘር ናቸው። ብዙ ነገር እናስብበት ከዚህ በኋላ በሚመጣው ነገርና በምናየው ነገር ነው እሺታውንም እንቢታውንም እናሳውቀው ብለውናልና ሌሎቹ ደግሞ ሲስተር ምናምን አብዛኞቹ ደግሞ ነገሮችን ካለው መልካምነት የልጅ መልካምነት ካለው ነገር ግን ብዙ ነገሮችን አክሰፕት አድርገዋልና ያው ኦልሞስት ወደ 60% 70% በሚባል ደረጃ ነገሮች ዳር ላይ ያስፈልጋሉ ከምንላቸው መሰረታዊ ነገሮች ውስጥ ቤት፣ መኪና እና መልካም አስተሳሰብ መኪና ግዴታ ነው። መልካም አስተሳሰብ መቀየር መኪና ያስፈልጋል። ሩታ ያቺ መኪና እንቀይራ አረጀች እንዴ? አልተቻልኩም። መልካም አስተሳሰብ ያለው ሰውና ጥሩ ጭንቅላት ያለው ሰው ነውና ነገራቶችን ብዙ ነገሮች ሄደናል። ዛሬ ደግሞ አንቺን ልናስገድድሽም ልናስጨንቅሽም ሳይሆን በፍቃደኝነት አሁን ትንሽ ዲፕሬሽን ውስጥ ነው ያለሽው። ከተቻለ እዛ ወደ አዲሱ ቤትሽ ወደ ቤተመንግስትሽ ወደ ቤተመንግስትሽ ልትወጂው ወደምትችይው ከመሄድሽ በፊት ካስፈለገ የሆነ መዝናኛ ስፍራ ትልልቅ መዝናኛ ስፍራዎች ሀገራችን ላይ ያሉ እዛ ሄዳችሁ
እርስ በእርስ ማውራት ያለባችሁን አውርታችሁ ሪላክስ አድርጋችሁ ጊዜያችሁን አሳልፋችሁ ወደ አዲሱ ወደ ልትወጁ ወደ ምትችው ወደ ቤተ መንግስት ያለውን ፊኒሺንግ በሙሉ ጨርሰን እንድትገቢ ለማድረግ አስበናል። ምክንያቱም ሪላክስ ማድረግ ያለብሽ ሰዓት ነው አሁን ከየትኛውም ጊዜ በላይ ፍትትት ማለት ያለብሽ ጠላት ቅጥል እንዲል ፍትትት ማለት ያለብሽ ጊዜ ላይ ነሽ። ያንን አስበናልና በአንቺ በኩል ደግሞ የሚመጣውን ነገር እንፈልጋለን። ብዙ ነገሮችን ልናስብ እናገናዘብ ይገባል ብዬ አስባለሁ ከመናገራችን በፊት አንዳንድ ነገሮችን እና ይሄን ነው ልንልሽ ዛሬ መጣ ነው። ኦኬ አሪፍ ሀሳብ ነው። ግን እናንተን ሳገኝ ለምዶ ሳቅሳቅም የደስታ ምን ፈገግ እያለ ነው ውስጤና ደስ ይላል። እኛም እኮ ደስ ይለናል እኮ ስስቂ። አንዴም እኮ ስንጠራሽ እኮ እንድትስቂልን ፈታ እንድትይ ስለምንፈልግ ነው። እናንተ አግኝቼ እንዴት ነው ፈታ ማለት ነው? እናንተን የመሳሰለ ስንት ጨጓራ የሚያቃጥል ሰው ባለበት ሀገር እናንተን የመሳሰሉ መፍትሄዎች ተገኝተው ራስ ምታቶች ላንተ ብዙ ራስ ምታቶች ባሉበት ሰማኝ ፈታ ማለት በጣም ደስ ይላል። ላንተ እንደምነግርህ እኮ ሩታን ሳገኛት ቃላት ነው የሚያጥረው እኮ ምን እንደምላት ነው ግራ የሚገባኝ እኮ ሽባ የምትሆነው ነገር በዊልቸር መምጣት በዚህ ልክ ግን የሰው ልጅ ይፈቀራል ማለት ነው። አታሳፍሩኝ ሩታ ተው መታደል ብቻ ምላሴ ነው የሚተሳሰርብኝ። እዩ አንተን ቁጭ አድርጌ በግልጽ ነው ያለውን ነገር ማወራ እና እሷ ጋር ስደርስ በቃ ቃላት ነው የሚጠፋው። ግራ ይገባኛል። የሰው ልጅ ተፈጥሮ ደስ ይላል። ለምንድን ነው የሚያስቀኝ? አረ ደስታ አውራበት አታ እንዴ አንተ ራስህ እንድተሳሰርኩኝ ያልክ እኔ እንድተሳሰር አታርገኝ እንዴ። ወይኔ ፈጣሪ ሆይ ብቻ እስቲ አሁን ወደ ቤተ መንግስቱ ሄደን ቁልፉን ይዤልሻለሁ መጨረሻ ላይ የምሰጥሽ ይሆናልና የሚያስፈልጉትን ነገሮች ፊኒሺንጉን ምናምን የምትወጃቸው ነገሮች እንድታሳውቂኝ ኦርደር እንድታረጊልኝ ነው የፈለግኩሽ። አንድ እግዚአብሔር እንዴ የሆነ ደስ የሚል ስሜት አለው። የሆነ አለ አይደለ ደስታ እየተሰማት ስለሆነ የሷ ደስታ ፊቷ ላይ ሳንቦ ደስ አለኝ። አይያብረኝ ነው። አዎ ደስ ይላል። አሪፍ ነው። ደስ ይላል እና ረዘምሽ ደግሞ እኔንም ማወራው እያስጠፋች ጫማዬ ትንሽ ከፈለሽ ሰው ሲያናድደው እያጠረ እየጠቆረ ጥሩራ ይሁን እኔ ቀላውባቸው እየቀላሽ ትመጣለች። አይገርም እግዚአብሔር ምናልባት እኔ አጥሬብህ ሊሆን ይችላል። እኔ አጥሬብህ አላጠርክም እኮ ሂል አድርጌ እራሱ ያን ያህል አልበላም፣ ግን ትንሽ ነው ያደረኩት እውነት ለመናገር ጥሩ ባላረግም እኮ ግን ትንሽ ቁመቴ ነው አሁን ደግሞ ጨራሽ ረዘመች ተመቸኛ። እኔ የምሬን ሌላም ጊዜ እንደዚህ ከኛ ጋር ሆና ምናምን እንደዚህ እየሳቀች ምናምን ብትል ደስ ይላል። ስልክ ባታነሳላቸው እነዛን ሰዎች ባታገኛቸው ደስ ይላል። ጭራሽ አታገኛቸው። እነዚህ የተመቱ ሰዎችን አታገኛቸው። ይረብሻል፣ ይበጠብጡሻል። በቃ ምንም ከመበጥበጥ የሚሰሩት ነገር የለም። አንጎልሽን ከሚበጠብጡሽ ሁሉንም እንዳለ ስማቸውን ሊስት አውጪና ብሎክ የተወሰነ ሰው ብቻ ትንሽ መዝናኛ ያስፈልግሻል አይደል? ላውድ አድርገሽ ምናምን ገዛ ቁጭ ብለሽ መዝናኛ መዝናኛዎችን ብቻ ዛሬ ሀሳብ ነው እና ደስታ ምንድነው እያልከኝ ያለው? ማዘር እና ፋዘር አልተቀበሉንም ማለት ይሄን ያህል አክሰፕት አላደረጉንም። እናስብበት ነው ያሉን። ሌሎቹ ተቀብለዋቸዋል። እኔስ ማለት እምቢ ካልሽ ካልሆነ ትጠለፊያለሽ አይደል? ምን ትላለህ? እየሰማች እቺ ነገር ያዛት ብጠፋ እሱ ነው የጠለፈኝ። አንተም ሰምተሃል። ትተባበራለህ እንዴ በዚህ? አዎ ተከዳው ነው የምለው። ነገሮችን በፍቅር ነው የሚያደርገው። ወንድም ይኖራችሁ እንዴት ለጌታ ባዳ አረጋችሁ። አረ ደስታ ለነገሩ ሰው ሀገር ሰው አይደል? ምርጥ አፍቃሪዋ እና ሪል ግን በቃ ሁሉን ነገር ጨራረስክ ምናምን ወስነህ ምናምን ባንዴ ወስኛለሁ። በቃ ግን በጣም ፈጠነክ ማለት እኔም አላሰብኩትም ነበር፣ አልጠበኩኝም ነበረ። እውነት ለመናገር ቤቱ እንደዚህ ቪዲዮ ላይ ነው ያየሁት። በጣም ያምራል። አመሰግናለሁ ስለ ሁሉም ነገር። እግዚአብሔርም በጣም ነው የማመሰግንክ።
ዛሬ ሞሮ እየጠፋኝ ነው። በሰላም ነው። ያው ነገሮች ሊስተካከሉ ሲሉ እኮ እንደዚህ አይነት እንትኖች ይፈጠራል ነው እንዴ? አይ እንደዛ ከሆነ ይሁን። አዎ ተመችቶሻል ያለሽበት ነው እኮ ለዛ ነው የፈጠንኩት እኮ ነገሮች ማፈታተኝ ምናምን እዛም ቤት ገብተሽ እኮ ብቻሽን መኖር ከዛ ነገሮችን ማሰብ ይችላልሽ ይቻላል። እኔ ካለሽበት ቦታ እንትርቂ ስለፈለኩ እሺ ማለት አሁን በአንድ ጊዜ ነው ነገሮች መሆን ያለባቸው። እንደዛም ታስበት እንደዛም መሆን ያለበት። አብታይ በጣም ጊዜ እየሰጠሽ ነው። በጣም ጊዜ እየሰጠሽ ነው። እኔ ተቃጠልኩ፣ አረርኩኝ። ትንሽ ጊዜ ስጡኝ። አረርኩኝ። በነገር ላይ አትቃጠሉ እንደምሞጣሽ ተቃጠልኩልሽ። አቃጠልኝ። እዮ በራሱ እኮ እንደኔ አይታገስም እኮ። ኧረ ተው ለምን በጣም እኮ ነው የታገስኩሻል እኮ። አይ ትዕግስት እኮ ጥሩ ቆንጆ ነገር እኮ ነው። አዎ አሪፍ ነገር ነው። ትዕግስት ፍሬዋ ጣፋጭ ነው ይባላል። እሱማ ጣፋጭ ፕላስ እሱን አስቤ ነው እስካሁን ዝም ያልኩት። ጣፋጭ ፕላስ ፕሮ ማክስ እና ትንሽ ጊዜ አሰጠኝም ግን የምር ሁሌ እንደሰጠሁሽ እኮ ነው ሩታ። እሰጥሻለሁ፣ ረጅም ጊዜ እሰጥሻለሁ፣ ችግር የለውም። እስከዛሬም ታግሻለሁ፣ አሁንም ታገሳለሁ። ትንሽ ጊዜ ግን ያለውን ነገር እስከዛ እስክታስቢበት ቤቱን ሄደሽ ያለውን ነገር ቢያንስ እንደዚህ አይደለ የሆነ የሚያስፈልጉት አምፖል ምርጫሽ ሊኖር ይችላል። በቃ እያንዳንዱን ነገር አቀማመጡን ምናምን ፊኒሺንጉ እያንዳንዱን ነገር ከኢንተሪየር ዲዛይኑ ባንቺ መንገድ ቢያልቅ በጣም ደስ ይለኛል። ምክንያቱም ወደፊት ያንቺ ነው ኦሬዲ ባንቺ ነው ያለው። ስለዚህ ብዙ ነገሮችን አንቺ ነሽ ፊኒሽ ማድረግ ያለብሽ። ገብቶሻል? ስለዚህ ያንን ነገር ፊኒሽ ለማድረግ ደግሞ የአንቺ መገኘት ይጠበቃል። በዛውም ደግሞ ትንሽ ልቅቅ ብለሽ ትመጫለሽ። ገብቶሻል? ልቅቅ ብለሽ ትመጫለሽ። የሆነ መዝናኛ ቦታዎች ምናምኖች መሄድ ይኖርብሻል። ሪላክስ ለማድረግ ከፊት ለፊት ስትልቅ አይያየሽ እጅጋ ቁጭ ብለሽ ኢንጆይ ምናምን ማድረግ ይኖርብሻል። ለዛም ነው ግን እኮ ሁሉንም ነገር አስበንበት ሲሆን እንደ ሀሳብ ማለቴ ባንዴ ነገሮችን አስበህ ባንዴ ከማድረግ ይልቅ በደንብ ረጅም አስበህበት ነገሮችን በደንብ ዲቴል አይታቸው ምናምን ድጋሚ ላትመለስበት ድጋሚ ነገሮችን ወደ ኋላ ተመለሰክ እንዲህ ነው እንዲያ ነው ላለ ማለት በደንብ ዲቴል አስበህ ወደ ውሳኔ መግባቱ የተቻለ ነው ብዬ ስለማመን ነው ብዙ ጊዜ እና ለዛም ነው ትንሽ ጊዜ ስጡኝ በደንብ ላስብበት ምናምን እምላችሁ አንዴ ከገባውበት ማልመለስበት ነገር ውስጥ ስለሆነ ማድረግ የምፈልገው መወሰንም ማድረግ የምፈልገው ያንን ነገር ለመወሰን ደግሞ በደንብ የሆነ የራሴ የሆነ ታይም ያስፈልገኛል። አይኖ ረጅም ጊዜያቶችን ሰጣችሁኛል። ባለፈው ቤት መጣችሁ ራሱ ላይክ ትልልቅ ሰዎችን ይዛችሁ ብዙ ነገር ልታወሩኝ ከሞከራችሁት ጊዜ ጀምሮ ራሱ ረጅም ጊዜያቶችን አሳልፌያለሁ። ግን ደግሞ የምወስነው ውሳኔ አሁን ካሳለፍኩት ጊዜ ይልቅ በጣም ረጅሙን ጊዜ ነው ማሳልፈው። አሁን በመወሰነው ውሳኔ በጣም ረጅሙን ታይም የማሳልፍበት ጊዜና እንደዛ አይነት ውሳኔ ነው የምወስነው። ተረዱኛላችሁ? እና ያንን ውሳኔ ለመወሰን ደግሞ በደንብ ማሰብ እፈልጋለሁ። እውነት በደንብ ምክንያቱም ድጋሚ እንደዚህ ያለፈውን ህይወቴ መድገም አልፈልግም። ድጋሚ የሚደብር ነገሮች ውስጥ መግባት አልፈልግም። ማለት በቃ ወደ አንድ የተስተካከለ መስመር ውስጥ ለመግባት ወይም ደግሞ ትክክለኛ ህይወት ውስጥ ለመግባት ብዙ ነገሮች ዲቴል ማየት እፈልጋለሁ። የሆነ ያለፍኩበትን መንገድ መድገም አልፈልግም። ያሳለፍኳቸውን ስህተቶች መድገም አልፈልግም። ያሳለፍኩትን ነገር እያየሁኝ ከዛ ስህተቶቼ ተምሬ ነገዬን ማስተካከልና ነገዬን ማሳመር ነው የምፈልገው። ደስታ እስካሁን ድረስ በማውቅ ልክ በጣም ጥሩና መልካም ሰው ነህ። እውነት ለመናገር በጣም የዋህ ነህ፣ በጣም ታጋሽ ነህ። ማለት እንዴት ነው መሰለክ ትዕግስተኛ ነው። እውነት ለመናገር ማለት ላይክ ወንድ ልጅ ይሆናል አይደለ ከሴት ጋር ሲጣላ ምናምን ዝም ሊል ይችላል። በእኔ የተነሳ ከሌሎች ከወንዶች ጋር ከጎረቤቶች ጋር ምናምን ተጣልቶ በቃ ነገሮችን ሳይለንት አድርጎ ነው የሚያልፈው። ምክንያቱም እኔ እንዳዝን አይፈልግም። ለምን ይሄን አረክ ለምን ያንን አደረክ ምናምን ብዬ የምለው ስለሚመስለው ነገሮችን ደርሶብኛል ያልፋቸዋል። ብዙ ነገር አይኖር እና በጣም ነው የማመሰግነው። ለኔ ብለክ ብዙ መስዋዕትነትን ከፍለሃል። ብዙ የደከምክበት፣ ብዙ የተባልክበት፣ ብዙ ያለፍክበትን ነገር ትተህ ብዙ የሰራህበትን እድሜህን እንትን ያልክበትን ስራህን ኢቭን ትተህ ስቲል ነው እስከ ዛሬ ድረስ እኔን ጋር ነህ እና በጣም ነው የማመሰግነው። እንግዲህ ሩታዬ እኔ በጣም ነው የማመሰግነው። በዚህ አጋጣሚ ምንም ላደርግልሽ ዝግጁ ነኝ ማለት
ምንም ብታረጊ ለመታገስ ለምንም ነገር ዝግጁ ነኝ። ለምን አንድም 2 ዓመት አይፈጅም ምጠብቅሽ ነው ይመስለኝ እንዴ የሁሉ መስዋዕትነት ገቢ እንዴ 2 ዓመት ሙሉ 10 ዓመት ቢሆን ሩታ እኮ ናት ማንና ተዴ በ3 ወር 4 ወር ብላክ ሰው ያረጋግጥ እንዴት የሚባለው 10 ጊዜ ለካ አንድ ጊዜ ቆራ ይሳይ በቃ እንድለኝ ነው አንቺ አልነበርሽም እያልኩኝ ነበር የሩታ ባህሪ 100 ጊዜ 10 ጊዜ አይደል እሷ 100 ጊዜ ለካ አንድ ጊዜ ከቆረጠች በኋላ ግን ወፍ አንቀጥለው በቃ ማለት 100 ጊዜም ቁረጥ 100 ጊዜም ለካ ናቸው 100 ጊዜ ቆርጣሉ 100 ጊዜ የሚለካሉ 100 ስህተት ይዘራሉ ላይክ እንደዛ ነውና እና በቃ ተስማምቻለሁ ማለት ሄደን እናየዋለን። ሩታ እዚህ ጋር ተስማምቻለሁ ትኛለሽ፣ ላስብበት ትኛለሽ። ግን ማስብ ነገር ሌላ ነገር እኔ በጣም ግራ እየገባኝ ነገር እሺ ላስብበት ትላለች፣ በሌላ ነገር ቢዚ ስትሆን እናያታለን። እኔ እኮ በጣም ግራ ነው ፈልጌ እኮ አይደለም ደስታ ትረዳኝ ይላል። አንተ ደግሞ በእርግጥ እረዳሻለሁ፣ ችግር የለም ማለት ያንን ነገር ፈልጌ አይደለም ያን ያህል ስሜትሽ ከሆነ ደስታሽ ከሆነ ችግር የለውም። ሄደሽ ከማንም ጋር መጨቃጨቅ ካለብሽ መጨቃጨቅ ትችያለሽ፣ ችግር የለውም። አይደብረኝም ያን ግን ለኔም ጊዜ ብትሰጪኝና ነገሩን ብታስቢበት ከዚህ በኋላ አንድ ሰው ቢጨቃጨቅ ከዚህ በፊት በንግግር አልፈናል። አሁን ግን ንግግር የለም፣ ይበቃቸዋል። እውነቴን ነው የምላችሁ። በካሜራ ላይሆን ይችላል፣ ከካሜራ ጀርባ ግን ጀርባሽን ተፈንክቶ አይኑ አብጦ ምናምን እዚህ ጋር እንደዚህ ነገር ይዞ ቢመጣ ምናምን እኛ የለንበትም ወደ ሌላ መጡ። ያምረኝ ነው የምላችሁ። ያበዛችሁት ሰዎች አላችሁ፣ ታጥታላችሁ። ማማ እንደሆናችሁ በተለይ ትላንትና ሩታ ስትሉ የነበረ ዛሬ ነገር ነበር ተውኩት። ሙያ በልብ ነው የሞራል ውድቀት ነው የሚያስከትልበት። ይሄንን ብናገር ለቀተው ሞራል ውድቀት እንዴ ተሰባብሮ የሚቀበለው ለሳምንት ድንኳን ጥላ ያልከዙ እንዴ ደግሞ ነገር ነበር የቀር ተውኩትኝ እና ደስታ በቃ ሁሉም ነገር ሄደን እናየዋለን። ያው የሽምግልናውን ነገር እናስብበታለን። ይህ የምትመለከቱት የልዕልቷ የንግስቷ እጅግ በጣም የምወዳት የማፈቅራት የኔ ልዕልት ሩታ የቤት የትልቁ በር የመግቢያ በር ቁልፍ ነውና ዛሬ ልሰጣት ነው። ሩታዬ እንግዲህ እርቻ አረ ዋው አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አስቴስ መራብሊዝ ነው ህይወቴ የወሬ ለሷ በፍቅር ከዚህ በኋላ ሩታ ማንም ቤቷ እንዲመጣም አልፈቅድም። አባረናቸዋል። ያው የግቢውን ቁልፍ ተቀብላለች። ገብታ የምትፈልገው ነገር ማለት ነው ከሄደሽ ነው ማለት ያለሽ አሁን ሲደብርሽ ግቢ ላይ ሄደሽ መዋል ምናምን ትያለሽ። አስረክበናል። እንግዲህ ከጊዜ በኋላ ደግሞ በስሟ እናደርግላታለን አይደል? ኦሬዲ በስሟ ሆኗል። ኦሬዲ ሆኗል። ሆነ እኮ የምርህ አይ ማለት ሰጣት በቃ አለቀ ሆነ። እኔ ወለቀበሱስ አልፈረመችም እኮ አዘጋጀነው እንጂ እኮ አልፈረመችም። አልተረዳኸኝም። በፈራረም ይቀራል። አይ ቲንክ እሱ ነው ያሰበው። ተረዳ እና ይሄ መጀመሪያ ነው። በጣም ብዙ ሰርፕራይዞች ይኖሩኛል ሩታ። በጣም ቆንጆ ነገር ይኖሩኛል። አመሰግናለሁ። በዚህ እንዳትደመኝ ከዚህ ባሰ ብዙ ነገር ላደርግልሽ አስቤያለሁ። አንቺ ይገባሻል። በእልህም ይሁን እዛች ጋር ሰዎችም ይሁን ሌላ ነገር እንዳያስቡ በእልህም በምንም እዩናን ቆንጆ ነገር አስበንልሻል። ከዚህ በኋላ ስምሽ ከፍ ብቻ ነው። የወደሩ ንግስና ዛሬም ንጉስ ነች። መንገጫገጮች ነበሩ። አመሰግናችኋለሁ በጣም እና ነገሮች እዛ አጠናቅቄ እንደውም እኔ የሚገራርም ድግሶችን ደግሼ የምጠራችሁ እኔ ፋሪክ የምጠራችሁ ለሆኑ ሰዎች በቪዲዮ ነው የሚላክላቸው ላይቭ ያለው
ለሚገባቸው ሰዎች ደግሞ በቃ የሚገራርም ፕሮግራም ተዘጋጅቶ በክብር ተጠርተው የክብር ወንበር ተዘጋጅቶላቸው ነው ሪላክስ እናደርጋለን። በቃ እኔ ራሴ ምላስ እየተያዘ ነው በደስታ የተነሳና ሁላችሁንም አመሰግናለሁኝ። የሽምግልናውን ነገር ደግሞ እናወራበታለን። ግን ወጣ ብለን ዝናናን ምናምን የሆነ ነገር ረጅም ጊዜ እናስበታለን። ረጅም ጊዜ እናስበታለን። ደስታ ነው። እዛው ነው አንተ ከሩታ ጋር